ዋው ቤተሰብ አብርሽና ሄርሜላ በአዲስ ማለት ነው። አሳይ ህዝቡ ራሱ የጠበቀው ይሄንን ነበር። እንዱ ትንሽዬማ ለውጥ ማየት አለብን። ምክንያቱም ሄርሜላ አንድ ቀንም ሆና ሁለት ቀን ከሷ ቆይታ የመጀመሪያው ድንዝዝና ድንግርግር ያለው አብርሽን ማያት አንፈልግም ብለናል ብዙዎቻችን። ነገር ግን ደግሞ ያልነውም አልቀራ ትንሽ ተሻሽሎ ነው ያለው ማለት ነው። ከመጀመሪያው ይወላችሁ እንደሚታያችሁ ፊቱም ትንሽ ፈገግ ብሏል። ፈገግታው ከሱ ከራቃ ያው አንድ 3 ሳምንት በሉት በቃ ፈገግታው ከራቃ እንዲሁም ደግሞ ማውራት ካቆማ እንዲሁም ደግሞ ደንዝዞና ደርቆ ከቀራ ማለት ነው። አሁን ደግሞ ብዙዎቻችን መጠበቅ ነው የነበረው። እንግዲህስ ሄርሜላ አብርሽን ይዛ ከሄደችማ የተወሰነ ለውጥ ማያት አለብን። በመጀመሪያው ሁኔታ ሳይሆን ሁኔታው ትንሽ ተቀይሮ ማያት አለብን ብለን ነበር ብዙዎቻችን። ይሄ የአንድ ሰው ወይም ደግሞ የሁለት ሰው ማለት አንችልም። ብዙዎቻችን ይሄንን ነገር ነው የምንፈልገው የነበረው። አንዳንድ ልጆች ደግሞ ነበሩ አብርሽ ምንም አልሆነም ከሩታ ለማለያት ፈልጋቸው ነው እንጂ የሆነው ነገር የለም፣ ምንም የሆነው ነገር የለም። ሚስቱንና እንዲሁም ደግሞ ኢቤቱን መርጦ ስለተቀመጠ እያሉ ነበር። በዛውም ተነሳስተን እኛም ደግሞ እንግዲህ ሰው ሲቀየርና ሰው የሆነ ላይ የሆነ ነገር ሲደርስበት ጥሩ ነው ማለት ሳይሆን ያየነበትን ነገር ግዴታ መናገር አለብን እያን እንግዲህ አብርሽ ጥሩ አይደለም፣ ትክክልም አይደለም። እንደ መጀመሪያውም እየተጫወታና እየሳቃ አይደለም። የሆነ ነገርማ አለ። ለምንድን ነው ምንም አልሆነም የምትሉት ነገር? እናንተ ምን እየሆናችሁ ነው? ወይስ ደግሞ እንዴት ነው ብለን ብዙዎቻችን ግራ ተጋብተን ነበር፣ በአንዳንድ ልጆች የተነሳ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቼላችኋለሁኝ። ያው ሰሞኑን ሁላችንም ማለት በምንችል ልክ ብዙዎቻችን ድንግርግርና እንዲሁም ደግሞ ድንዝዝ ብለን ነበር። ልክ እንደ አብርሽ ድንዝዝ ሲልና እንዲሁም ደግሞ ድርቅ ሲል እንደ ምን ሆኖ ነው በማለት በሐሳብ ማለት ነው። ከዛን አሁን ዛሬ 3 ቀን መሰለኝ ከሄርሜላ አብርሽ ከሄዳ በኋላ እንግዲህስ የፈለገም ነገር ይሁን የፈለጋ ትንሽማ ለውጥ ማየት አለብን። ለውጥ የሌለው ነገር የለም። ደግሞ የመጀመሪያው ሁኔታው ሆኖ ይሄ ኤፍሬምና ይሄ ሩታ በዚህ ልክ እየጨፈሩ እንዳይደርሱባቸው ብለን ፈርተን ነበር ማለት ነው። ምክንያቱም ትንሽ ወደ ራሱና ትንሽ ማሰብ ከጀመራ ያው ሁሉም ነገር ግልጽ ነው ማለት ነው። ምክንያቱም ራሱ ሲያወራ እንዲሁም ደግሞ ራሱ ሲናገር እንዲ ነው ሳይሉት ኢራሷች ማለት ኢራሱን ችሎ እዚህ ጋር ካወራ ብዙዎቻችን ይሄንን ነበር የምንጠብቀው ማለት ነው። ነገር ግን አሁን ለታ ደግሞ ከሄርሜላ ከሄዳ 1-2 ቀንም ቢሆን ከሷ ከቆያና እንዲሁም ደግሞ ወደ ራሱ ሲመለስ ቢያገኙት እንኳን ራሱን ችሎ ስለሚያወራ የእያንዳንዱን ነገር ምንም አይፈጠርም፣ ደግሞ ምንም አይሆንም ብለን ብዙዎቻችን በጉጉት ጠብቀን ነበር ማለት ነው። ይሄም ማለት እንዴት መሰላችሁ? ከማስመሰልና እንዲሁም ደግሞ ከማሽቃበጥ ነፃ የሆን አንዳንድ ልጆች አለን፣ ከኔ ከራሴ ጭምር ማለት ነው። ማንንም ስለወደድነው ወይም ደግሞ ማንንም ስላደነቅነ ሳይሆን እዚህ ጋር እውነታውን አይተን ምናወራ እኛ ማለት ነው። ገብቷችኋል አይደል? ስለዚህ ይሄ ምንም ይሁን ምንም ይፈጠር ምንም ይምጣ ራሱን ችሎ ካወራና አንዳንድ ነገራቶችን ማድረግ ከቻላ ማንም በዚህ ግባ በዚህ ውጣ የሚለው የለም። ለምን ያኔ ራሱን አውቆ ራሱን ችሎ እያወራ ከሆነ ማለት ነው። ግን አሁን ለታ ደግሞ እየተካሄደው ያለው ነገር ራሱን ችሎ ስለማያወራና እንዲሁም ደግሞ ራሱን እንትን ብሎ ስለማያወራ ብዙ ነገራቶችን እያየን ነበር። ያም ሆና ይህ አሁን ደግሞ በአዲስ ነገር ብቅ ብሎልናል። አሳይልልል ነው ያልኩት ማለት ነው። የአብርሽ ደስታ ስለተመለሰ እናንተ ደስ አላላችሁም እንዴ? ምክንያቱም ይሄንን ሁላችንም ብለናው ነበር። ምክንያቱም ለምን ከሄርሜላ ከሄዳማ የሆነ ለውጥማ እናያለን፣ የሆነ ነገርማ እናያለን ብለን ጠብቀን ነበር ማለት ነው። ምክንያቱም በመጀመሪያው ድንዝዝ ባለው አብርሽ
ድንዝዝ ያለው እሱ ራሱ ተመልሶ እንደማይመጣ ተስፋ አድርገን ነበር። ተስፋችንም ደግሞ ታሳክተዋል ነው የሚላችሁ። አሰይ እልል ነው ያልኩት ማለት ነው። እናንተስ? ባይ ባይ